ብሬከር እና ኤሌክትሪክ ገመድ ከመምረጣችን በፊት አንድ መመለስ ያለብን ጥያቄ አለ። ይሄውም በእያንዳንዱ ሰርኪዩት ውስጥ ምን ያህል ኤሌክትሪክ ከረንት እንደሚያልፍ ማወቅ አለብን። ነገር ግን በእነዚህ በእያንዳንዱ ሰርኪዩት ውስጥ የሚያልፈውን ከረንት ስናሰላ ወይም ካልኩሌት ስናደርግ ስህተት ከሰራን ይሄ አጠቃላይ ዲዛይናችን የተበላሸ ወይም ሮንግ ዲዛይን ይሆናል። በዚህ ቪዲዮ በእያንዳንዱ ኤሌክትሪካል ሰርኪዩት ውስጥ ምን ያህል የከረንት መጠን እንደሚያልፍ እንዴት ካልኩሌት እንደምናደርግ ደረጃ በደረጃ በደንብ ፕራክቲስ እናደርጋለን። እንኳን ወደ አምባ ኤሌክትሪካል ሶሉሽን በደህና መጣችሁ። ፕሊዝ ቪዲዮን ከመጀመሩ በፊት ይሄ ቪዲዮ ለሌሎች እንዲደርስ ላይክ እና ሼር በማድረግ እንዲሁም ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ እንድትጀምሩ ስል በአክብሮት። ባለፈው ቪዲዮ እዚህ ጋር ለተቀመጠው ለእያንዳንዱ የመብራት ሰርኪዩት፣ የመደበኛ ሶኬቶች ሰርኪዩት እና የሌሎች ስፔሻል ሎድ ሰርኪዩቶች በዚህ ሬዚደንሻል ቢልዲንግ ውስጥ ለሚገኙ ለእያንዳንዱ ሎድ ሰርተናል። ሎዳቸውን በኪሎዋት አስቀምጠናል። ቀጣይ አሁን የእነዚህን የእያንዳንዱ ሲስተም ሎዱን ስኬጁል ካደረግን በኋላ በዚህ ኤሌክትሪካል ሰርኪዩት በዚህ ሲስተም ውስጥ ምን ያህል ከረንት ድሮ ያደርጋል ወይም ፍሎ ያደርጋል ወይም ደግሞ ይሄ ሎድ አጠቃላይ 0.241 ኪሎዋት የሆነው ምን ያህል ኤሌክትሪካል ከረንት ድሮ ያደርጋል የሚለውን ካልኩሌት ማድረግ ነው። በዚህ በእያንዳንዱ ሰርኪዩት ውስጥ የሚያልፈውን ከረንት ለማወቅ የሚከተለውን ስቴፕስ መከተል አለብን። አንደኛ የከረንት ፎርሙላ ስንጠቀም ከረንት እኩል ይሆናል የዚህ የእያንዳንዱ እዚህ ጋር ያሉ ሰርኪዩቶች የነዚህ ሎድ ይሄ ማለት ነው ሲካፈል ቮልቴጅ ሲባዛ በኤፊሽንሲ እዚህ ጋር እንዳስቀመጥኩት የዚህ የእያንዳንዱ ፓወር ምሳሌ የዚህ ላይቲንግ ዋን ዲ3 0.241 ኪሎዋት ወደ ዋት ስንቀይረው በአንድ ሺህ ብናባዛው 241 ዋት ሲካፈል ለሲስተም ቮልቴጅ የዚህ የኛ ሲስተም ይሄ ሬዚደንሻል ሃውስ ሲንግል ፌዝ ሲስተም ስለሆነ ሳፕላይ የምናደርገው 220 ቮልት ሲባዛ በኤፊሽንሲ ኤፊሽንሲያችን እዚህ ጋር እኛ የወሰድነው 90% ወይም 0.9። በዚህ መሰረት የዚህ የሰርኪዩት ዋን ላይቲንግ ዋን ያለው ይሄ ሰርኪዩት በዚህ ሰርኪዩት ውስጥ አጠቃላይ ድሮ የሚያደርገው ከረንት በዚህ ማለታችን ነው 1.217። ሌሎችን በዚህ መሰረት በዚህ በኤክሴል ላይ ካልኩሌት ማድረግ እንችላለን። ለዚህ ለሁለተኛው ላይቲንግ ሰርኪዩት ለግራውንድ ፍሎራችን እዚህ ጋር ይሄ ፓወር ሲካፈል ለዚህ ለሲስተም ቮልቴጅ ሲባዛ በኤፊሽንሲ አድርገን ልክ እንደዚህ ካልኩሌት እናደርጋለን። እዚህ ጋር ላለው ለሶኬት ከረንት ለመስራት እዚህ ጋር ያለው ፓወር 1600 ሲካፈል 220 ሲባዛ በ90% ወይም በ0.9። እዚህ ጋርም ለሌላኛው ሶኬት ልክ እንደዛው ኤሌክትሪክ ስቶቭ ይሄ አለ 10.1 ይመጣል። ለኤሌክትሪክ ምጣድ ልክ እንደዚህ ይመጣል። በዚህ መሰረት የሁሉንም ኢንተር ብንለው ልክ እዚህ ጋር እንደምናየው ካልኩሌሽን ተሰርቶልናል። እንዲሁም ወደ ጂ ፕላስ ዋን የሚሄደው የዚህንም እንደዛው እንስራ። ለጂ ፕላስ ዋን ላይ የሚሄደው ይሄ ፓወር አለ። እዚህ ጋር ግን ከረንትን ካልኩሌት ስናደርግ ለቶታል ከረንቱ ወይም ቶታል ሎዳችን ለዚህ ይሄ ቶታል ሎድ እዚህ ጋር ግራውንድ ፍሎር ላይ አጠቃላይ ለግራውንድ የሚያስፈልገን ሎድ ሲደመር ለጂ ፕላስ ዋን ይሄ የምንወስደው ሎድ አጠቃላይ ሲደመር 23.232 ይመጣል። የዚህን ስንሰራው ከረንቱን እዚህ ጋር 117.33 አምፔር ይመጣል። ይሄ ከረንት በጣም ትልቅ ማግኒቱድ ያለው ከረንት ስለሆነ ለዚህ ብሬከር ሳይዝ እና ኬብል ሳይዝ ብንመርጥ ከፍ ያለ ወይም ከፍተኛ ሬትድ ያለው የብሬከር ሳይዝ እና ክሮስ ሴክሽናል ኤሪያው ከፍ ያለ ኬብል ሊያስፈልገን ይችላል። ግን ሪላይዝ ስናደርገው በዚህ ግራውንድ ፍሎር ላይ ባሉ ቤቶች እና ጂ+1 ላይ ባሉ ቤቶች ያለው ኤሌክትሪካል ሲስተም ሁሉም አንዴ ኦፕሬት ላያደርግ ወይም ሁሉንም አንዴ ላንጠቀምበት እንችላለን። ስለዚህ ዴማንድ ፋክተርን አፕላይ ማድረግ እንችላለን። ለመኖሪያ ቤት ዴማንድ ፋክተር ከ0.5 እስከ 0.6 ወይም 50% ያህል መውሰድ እንችላለን። በዚህ መሰረት እዚህ ጋር ያለውን ቶታል ከረንቱን ካልኩሌት ስናደርግ እዚህ ጋር 50% ብንወስድ ልክ እንደዚህ ከረንታችን ወደ 58.66 አምፔር ዝቅ ይላል። ይሄ ማለት ሞስት ፕሮባቢሊቲ እዚህ ህንፃ ላይ ማክሲመም ድሮ ልናደርግ የሚችለው በ50% ነው ብለን ብናስብ ወይም ከአጠቃላይ ከረንቱ ቅድም ካልኩሌት ካደረግነው ከ117.33 አምፔር ውስጥ 58.66 አምፔር ያህሉን አንዴ ድሮ እናደርግ ወይም እንጠቀማለን ማለት ነው። በዚህ መሰረት አጠቃላይ የሚያስፈልገን የከረንት ማግኔቱድ ይሄ ነው ብለን ኮንክሉዥን ማድረግ እንችላለን። ለጂ ፕላስ ዋንም ስንመጣ እዚህ ጋር ከዚህ ህንፃው ስላስቀመጥናቸው ለላይቲንግ ሰርኪዩት እዚህ ጋር ላሉት እንዲሁም ለሶኬቶች ለእነዚህ መደበኛ ሶኬቶች ከረንት በዚህ መንገድ ካልኩሌት አድርገናል። እዚህ ጋር ጂ+1 ያለውም
ቶታል ሎዳችን 7.496 ቢሆንም እዚህ ጋር ዲማንድ ፋክተር ለጂ ፕላስ 1 0.6 ተጠቀምን። በዚህ መሰረት ማክሲመም ከረንቱ 22.71 ይሆናል ማለት ነው። ለማጠቃለል ያህል ለዚህ ሲስተም ከረንቱን ካልኩሌት ለማድረግ ወይም በእያንዳንዱ ሰርኪዩት እዚህ ላይ ፍሎ የሚያደርገውን ከረንት ካልኩሌት ማድረግ ያለብን አንደኛ እነዚህን የእያንዳንዱ ሲንግል ሰርኪዩቶች በውስጣቸው ፍሎ የሚያደርገውን ከረንት ካልኩሌት ማድረግ፣ ሁለተኛ ደግሞ ለዚህ ለሲስተሙ አጠቃላይ ከረንት ካልኩሌት ከማድረጋችን በፊት ከዚህ ሎድ ውስጥ ምን ያህሉን ኤሌክትሪካል ሲስተም በአንዴ ልንጠቀም እንችላለን የሚለውን ይሄ ማለት አብዛኛው ለመኖሪያ ቤት ከ50 እስከ 60% ዲማንድ ፋክተር አፕላይ በማድረግ ምን ያህሉን መጠቀም እንዳለብን ማወቅ አለብን። ዲማንድ ፋክተር አፕላይ ባደረግን ቁጥር የኬብል ሳይዝ እና የብሬከር ሳይዛችን ይቀንሳል። ይሄ ማለት ኮስት ኦፕቲማይዝ እናደርጋለን ማለት ነው። በዚህ መንገድ ዲዛይን ከረንታችንን ካልኩሌት ማድረግ አለብን። በሚቀጥለው ቪዲዮ ለዚህ ለእያንዳንዱ ሲስተም የኬብል ሳይዝ እና የብሬከር ሬትድ እንዴት እንደምንመርጥ በደንብ ፕራክቲስ እናደርጋለን። ፕሊዝ ከዚህ ቪዲዮ ጠቃሚ ነገር ካገኙበት ቪዲዮን ላይክ እና ሼር ማድረግ እንዳይረሳ። እንዲሁም ቻናላችንን ሰብስክራይብ ያደርጉ። በተከታታይ የምንለቃቸውን ቪዲዮዎች በቀላሉ ማግኘት ይችላሉ። ታንክ ዩ ቬሪ ማች ፎር ዮር ዋቺንግ።